ሰላም ያስፈልገናል በሚል ነው የዘጋው። የትኛው ሰላም? የእሱ ቤተሰብ ነው አስመራ ያለውም የእሱ ቤተሰብ ነው እዚህ ኢትዮጵያም ያለው። እነሱ ናቸው ሰላም በሚል ለራሱ ለጂሚ ካርተርም ያለው ይህንን መልስ ነው። 40 ሚሊዮን ህዝብ እንዴት ጉሮሮውን ትዘጋለ ሲለው አዎ ሰላም ያስፈልገናል በሚል ነው። ሰላሙን የነሱት እነሱ ናቸው እኮ። ጦርነት ቢቀሰቅሱት እነሱ ናቸው። አሁን እኮ ጦርነት ቀሰቀሱ፣ እንደ ኦሮሞም ሆነው እንደ ቲፒኤልኤፍም ሆነው። ግን በመሀል የሚበላው የአማራ ህዝብ ነው። አማራ ትሄድ አይመለከትም ስንለው ጦርነቱ ወሬው ጠፋ። አሁን ምንድነው? ታሪካዊ ስተት እየደገምን ነው። ኦሮምኛ ተናጋሪውን አብይ አህመድን ከፊት ለፊት አስቀምጠውት አሁን አብይን አስጠቁረውታል። እነሱ ናቸው ግን አብይ አይደለም ያርደን። እንዳለ የመንግስት ሴክተር ውስጥ አሉ። ስልጣናቸውን ለቁ አልሄዱም አሉ። የነሱ ሲስተም ነው ስቲል ስራ ላይ ያለው። ስለዚህ አማራ ባለመማሩና ልጆቹን ባለመስማቱ አሁንም ኪሳራ ሊያስተናግድ ነው። ወደ ቆፈሩለት ጉድጓድ እየሮጠ ነው። ኦሮሞ አረደኝ፣ ኦሮሞ ገደለኝ። ኦሮሞ አልነካህም። እነሱ ናቸው አዲስ አበባ ዩኒቨርሲቲ ቁጭ ብለው ኦሮሞ የሚብለውን ሶሳይቲ የፈጠሩት። ክልሉንም የፈጠሩት እነሱ ናቸው። ለራሳቸው መፈንጫ ነው። ኢንፋክት ትግሬዎች ኦሮምኛ እየተናገሩ ነው የሚያርዱ። አብይ አህመድ ብሄድም ተመልሶ የሚመጣው ያው ነው። ደርግን አባረ እኮ እነሱን አመጣ። አሁን ደግሞ እነሱን አባረ ደርግን አመጣ። አሁን ደግሞ ደርግን አባረ እነሱን ልታመጣ ነው። ሌላ እኮ ምንም የለም። መንግስቱ ኃይለማርያም ጀርባ የነበሩት ንገር ለዚህ ሽጎራ ኮምፖስታን የምትል እኔ ጥላቻ የስድብ ጉታር አይደለሁም። ሽጎራው የምትል ተነቅቶብሃል። ያው ነህ አውሬ ስላጋለጥን ነው ብሎክ ተደርጋል። አማይም አየሽው ቅስቀሳው ሂጅበት። ፖለቲካው ግራ ገብቷቸዋል። ሞጣተኛ እኔ አልተኛው እያነበብኩ ነው። እንዳንተ እየጻፍ እየቀጠቀጥኩ ነው። ስለተኛው ነው ብሎክ ማረግ ሚውት ማረግ። አየሽ ስም ያወጡልሻል። ሞጣ ተኝቷል እንዲህ ብሏል። እየተጠየቀ ያለ የሞጣ መተኛት አይደለም፣ ፖለቲካውን ነው እየነገርን ያለ ነው። ስለ ሞጣ መተኛት ከተኛው ምን አገባ ንገሪው። ምን አገባ? እኮ ሚዲያችን ብንተኛስ? አንተ የጨነቀህ ሞጣ ተኝቷል የሚል የብሪጅስቶን ፖለቲካ ሌላ ጥላሽ ምንድን ነው? እንትን ለመቀባት ነው፣ ለማሳሳት ነው፣ አጀንዳ ለማስቀየር ነው። አትስሚ፣ ቀጥይ። ይኸውልህ ሞጣ አመሰግናለሁ። እንዴት መሰለ ደርግ ጀርባ የነበሩት እነ ፍስሐ ደስታ እነ በላይ ነጋ ናቸው። በላይ ነጋ ኮርኔል በላይ ነጋ የስብሐት ነጋ ወንድም ነው። ደርግ አስመረረው። በቀይ ሽብር በነጭ ሽብር ከኋላ ሆኖ አማራውን ከዩኒቨርሲቲ አውጥተው ወጣቱን ጨፈጨፉ። አማራው ግልብ ነው። አማራው ኢንቴሌክቹዋል የለውም፣ ሚዲያ የለውም። እንዳለ ሚዲያውን የያዙት እነሱ ናቸው። አሁን ኦሮምኛ ተናጋሪ አብይን አመጡት። የኦሮሞ ህዝብ ያለ መስሎታል። እንዳለ ስልጣኑን፣ ኢኮኖሚውን፣ ሚዲያውን፣ መረጃውን ድርጅት የያዙት እነሱ ሄዱ። ስለዚህ ይሄ አሁን ለምሳሌ ኦርቶዶክስ ምንድን ነው ብለው የድንግል ልጅ ነኝ በጠቅላላ ዩዘር የድንግል ልጅ ነኝ የገብርኤል ልጅ ነኝ ገብርኤል ምናምን በሙሉ እነሱ 666 ምናምን ብለው የሚሉም ትግሬዎች ናቸው። ስማቸው ደግሞ የአማራ ነው። ሰው ደግሞ የአማራ ስም ሲሆን ይሄ አማራው አልገባው። ጎጃም ስለተወለደ ያ ትግሬ ነው፣ አማራ ሊሆን አይችልም። ሽመልስም እኮ አብዲሳ የአማራ ስም ነው። ሽመልስ ለማም እኮ የአማራ ስም ነው። አብይም የአማራ ስም ነው። እነዚህ ግን አማራዎች አይደሉም፣ ጠላቶች ናቸው። ስለዚህ ህዝቡ ሊነቃባቸው ይገባል። ስም በማያት ብቻ ትግሬ አይደለም ኤርትራ አይደለም አትበል። ከኛ በላይ ለ100 ዓመት አጥንተው ነው ይሄን እየሰሩት ያሉ። ከሄኖክ የሚባል ሰባኪ ጀምሮ የኢትዮጵያ ኦርቶዶክስ ተዋህዶ ውስጥ ያሉት ኤርትራውያን ናቸው። የኢትዮጵያ ቴሌቪዥን ዜና አንባቢዎች እነሱ ናቸው። ኢቢኤስ እነሱ ናቸው። አገሪቷን በሙሉ ክፍለ ኢኮኖሚን ይዘዋል። አታውቋቸውም። ጎጃም ይደጉ ጎንደር አታውቋቸው። አማራንን ነው የሚሉ ደግሞ ግን የመጡት የዛሬ ምናምን ዓመት 100 ዓመት ሊሆን ይችላል። በምኒልክ ጊዜ ይቀራሉ። በኃይለ ሥላሴ ጊዜ፣ በቴዎድሮስ ጊዜ በጣም ብዙዎች አሉ። ከጎንደር ሲገፉ ወደ ባህር ዳር መጥተው ይቀራሉ። ሜጫ ቱለማ ምናምን መሰለ ሜጫ ነው ምናምን ትለው ምን ይመስላል? ይልማናና ዴንሳ ካለ ኦሮሞ ነበር ማለት አሁንም አሉ ማለት ነው። እዚያ ውስጥ ማንነታቸውን ቀይረው ነው።
የኃይለ ሥላሴን መንግስት ማንጣለ የአማራ ንግስና ኦሮሞዎች ናቸው እኮ ጅሉ ጎጃሜ ገበሬን አስነስተው የራሱን መንግስት ጣል አማራ ሳያውቀው መሬት ላራሹ ብለው ቀስቅሰው እነሱ ናቸው እኮ መሬት ላራሹ። ኦሮሞ ሻለቃ ዳዊት እንዳለው ጭሰኛ ነው፣ ምንም የለውም። ምክንያቱም መጤ ነዋ፣ አገር አልሰራማ። ባለ ጉልት ማለት ኦርቶዶክስና አማራው ነው። ጉልት ብሎ አጼ ምኒልክ ካሸነፉ በኋላ ይህን መሬት ምን እናደርገው ሲባል ጉልት ነው አይደለም፣ ሌላው ጭሰኛ ነው፣ ይረስ ነው። የዚያን መሬት የሚሰጠው ለፍትሐ አውራሪ ለቀኝ አዝማች ለምናምን ለሚዋጋ ሀገርን ለሚጠብቅ ነው። ቤንሻንጉል ላይ ሸዋ ሰዎች ምናምን ያን ሁሉ ያዙት። ኦሮሞዎች የሉም፣ የዚያን ጊዜ ጉራጌዎች የሉም፣ ትግሬዎች የሉም፣ ሰራተኛ ናቸው። ቀስ እያሉ ነው እየሸረሸሩ ያጠፉን። ሂጅበትማ እስቲ አንድ ጊዜ ሪፖርት እያረጉ ስለሆነ በጣም ተበሳጭተዋል። እየገደልናቸው ነው፣ ጠላቶቻችን እየበተናቸው ነው። እስኪ አንድ ጊዜ ኮፕሊንግ አድርጉ። ፖለቲካ ነው እኛ ቤት የሚሰራ። በተለይ የትግሬ ዘረኞች፣ የኦሮሞ ዘረኞች፣ የኤርትራ ዘረኞችን ይሄ በአማራ ስም አማራ መስሎ የሚነግዱ ሌቦችን ደም ተቅማጥ በደም ነው የሚያስቀምጣቸው። በፊንጢጣቸው ደም ይመጣል ሽንት ቤት ሲሄዱ። ሜታቦሊዝማቸውን እንቀይረዋል። ቀይረ ነው አላያችኋቸው? አዶናይ ብለው የወጡት በሚሊዮን ነው። ይሄ ሰውዬ እኮ ጠቅላይ ሚኒስትር አለ። ምን አገባን? ለምን ንጉስ አታረጉት? መቀሌ ወስዳችሁ ለምን ንጉሳችሁ አታረጉት? እንዳለ የወጣ በደናው ጊዜ ትግሬ በመሆናቸው የተላኩ ሌቦች የዘራፊ ልጆች ናቸው። እንግሊዘኛ ይችላሉ፣ ሌላ ቋንቋ ይችላሉ። አማራ ውስጥ ተወልደው ያደጉ እንኳ የግንዶይ ልጅ ነን እያሉ መቀመጫቸው ስለተደፈሩ ብቻ አዶናይ እየመጣ ጠቅላላ ይህን ሊስትሮ ቤተሰብ የሌለው ይሄ ቤተሰብ ወልዶ የአማራው በለው ሌሎችም ወልደው የጣሉት የአዶናይ የሶዶማውያን ማህበር ሁሉንም ወጣቶች ወስዶ ቂጣቸውን አድርገዋቸዋል። ታውቂያለሽ? ብርጅሶ ሐቁን ህዝብ ማወቅ አለበት። መቀመጫው ያልተደፈረ ወጣት የለም። በቃ ሐቁ ይሄ ነው። የሰርገራ መውጫውን ስለደፈነለት ነው። ተመልከቱ፣ ዝም ብላችሁ በሙሉ በዓለም ላይ የህዋትና የሻቢያ ሰዎች ናቸው። ወንድ ለወንድ የሚጋቡ፣ ወንድ ለወንድ የሚተኙ፣ ቦርሳ ይዘው የመጡ የሴት ቀሚስ የለበሱ በሙሉ ትግሮች ናቸው። እዚህ ፕላትፎርም ላይ በአማርኛ እያወሩ ግን በኋላ ሲጣሉ በትግርኛ የሚጣሉት ትግሮች ናቸው። በሙሉ ወንዶች ሴት ሆነዋል። ይሄንን ወደውም አይደለም። የትግሬ ህዝብ ጨዋ ነው፣ ወዶ አይደለም። ህወሓት የሚባል ጽንፈኛ ቡድን፣ መርዘኛ ቡድን ከበረሃ ጀምሮ ወንዶችን ሴቶችን እየደፈረ የመጣው ይሄ ነው። የሚጠሉትን ሰው እኮ ያስሩትና ታውቂያለሽ ብርጅስቶን ኢትዮጵያ ውስጥ ስልጣን ያላቸው ጊዜ ያስሩትና ሌላ ወንድ አጠጥተው ነው የሚያስደፍሩት። ለዚህ ነው አሁን ሀብታሙ አያሌው የተሰራብኝን አልናገርም የሚል ሌላ ምንም ነገር የለም። ቆለጡን ቢያስሩበት ነው ቆለጤን ውሃ አሰሩበት ቢል ምን አያሳፍርም? ሁሉም ታስሮበታል። ኦሮሞ አማራው መቀመጫው ላይ ነው። ኪንታሮትም የሚል ውሸት ነው። ያለ ገንዘብ አልሰራም ሲል ልደቱን ቢሊዮን አርጋችሁ ቢሊዮነር እኔን አይሆንም ስላለ ወስደው ስላስገጠሙበት ነው። አንፏቀው ጥለውት ከዲስኮ ሆስፒታል ነበር እኮ ያለ። ሲመጣ ቂጡን ታሞ እንዴት አፍንጫው ላይ ኦክሲጅን ይዞ መጣ ስትይ ሊያታልን ቂጤን ታመምኩ ያለ ሀብታሙ አያሌው እንዴት አፍንጫው ላይ ኦክሲጅን። ይሄ ቀባጣሪ የአማራ ብሔርተኝነት አይመለከተኝም እያለ አማራ አሁንም ይከተለዋል፣ ገንዘብ ይሰጠዋል። እንዲህ አይነት በረንዳ ዳሬ አማራ ዲያስፖራ ይቻላል። እንዴት አይነት ኦሮሞ ትግሬ እንዴት አይናቀን? ኤርትራው የሞትንን እኮ የፖለቲካ ኮንሴፕት አናቅ፣ መረጃ የለንም። ሁሉም የኛ ይመስላል። ማርቆሴዎች ጎጃም ውስጥ ድመቷም ትወለድ ዝንጀሮዋ ጦጧ ጎጃሜ ናት። እንኳን ቅዳሜ ገበያ መስከረም አበራ ኦሮሞ ናታል። ጎጃሙ ስለተወለደችላቸው ብቻ ጎጃሜ ናት። ለጎጃም አይጧም ጦጧም ዝንጀሮዋም ሚዳቋም ጎጃሜ ናት። ለዚህ ነው ዘመነ ካሴ እያጠፋ እያወቁ እንደማይጠቅማቸው እያወቁ ስለተማሩ አሁን ከደርግ ጀምሮ የተማሩ አሁንም ጎጃም ነው። ሀብትም ያለ እነሱ ነው። ለመደራደር ስለፈለጉት አንድ ሰው ይሁን በቃ ለጎንደሬው ደስ አይበለው እየተባለ ነው አሉ። ሰምተሻል? ጎንደሬው ደስ አይበለው
ከተደራደርን እሱ ነው የሚያደራድርን ከመጣው ጋር እያሉ ከሀብታሞች ጀምሮ ዘመነ ካሴ ወንበዴ እንደሆነ ምንም የማያውቅ መሀይም ፖለቲከኛ እንዳልሆነ ያውቃሉ። ጎጃሜ ግን እንኳን ዘመነ ካሴ ዘመነማ አማራ ነው፣ ምንም ጥርጥር የለኝም። ግን ምን ዋጋ አለው አማራ ቢሆን? የትግሬ ስራ ነው የሚሰራ። እኮ አማራነቱ ሰርዘ ነው። የአማራ ህዝብ ያገኘው ይመተዋል። ብዙ ውድመት አርሷል። ነገርኳችሁ እኮ ቅዳሜ ገበያ የተባለች ጋለሞታ ማርቆስ ላይ ነው። አባቷ ኦሮሞ ፖሊስ ነው፣ ወታደሩ ነው የቀረ ነው። አንተ ነገ ላይ ያን ሂዱና ደብረ ማርቆስ አጣሩ። ለጎጃሜ ጎጃም ውስጥ ተወለደለት እንኳን ቅዳሜ ገበያ አንተ ነገ ላይ እንኳን ሌሎች አደራ ዘላለም ይቅርና የአገዎች ምናምን ይቅርና እነ ትንግርቱ ማን ነበር የሚባል ማን ወልደ ስላሴ ተስፋ ወልደ ስላሴ ይቅርና መስከረም አበራ የደርጋይጥ የተባለች አፈ ሞጥሟጣ አይጥ ጎጃም ውስጥ ከተወለደች ጃርቷም ውሻዋም በጓም ጦጧም ዝንጀሮዋም ቅዳሜ ገበያዋም ምንድናት? ኮሚኒቲ ይቀበላታል። ኮሚኒቲው ይቀበላታል። የጎጃም ኮሚኒቲ ይቀበላታል። ጎጃሜ ናት። አሁን ብርሃኑ ማን ነው? ዳንኤል ብርሃኑ ጎጃሜ ነው አይደል? አማራ ነው። ምንም ቅልቅል የለውም። እሱን ከሚያቀርቡት ቅዳሜ ገበያን አቅርበው ገንዘብ ይሰጥ አማራ ነው። አይሰጡም። አማራ ከሆንሽ ጎጃሜ ደግሞ ከበለጥሽው እሪ ነው የሚል በቃ አንቺን አመፅ ነው የሚያስነሳብሽ ስለተበለጠ እና ለጎጃሜ ደብረ ጽዮንም እዚያ ቢወለድ ኖሮ ጎጃሜ መባሉ አይቀርም ነበር። እና አይጧም ድመቷም ምኗም ጎጃም ብቻ ተወላጅ ጎጃሜ ናት። ኮሚኒቲ በቃ ይቀበላታል። እንኳን ቅዳሜ ገበያና ማነው ያልሽው ተስፋዬና ወልደ ስላሴ ወልደ ሚካኤል የሚባል ማነው ደግሞ መስከረም አበራ ምናምን የእንተና ሚስቲች 360 ኢየሩሳሌም ተክለ ጻዲቅ እኮ ባህር ዳር ያደገች ትግሬ ናት። የአድዋ ትግሬው ባሏ አገው ነው። ጎጃሚዎች ጎጃም ተወለድ ኮሚኒቲው ጎጃም ሞጣም ብቻ ነው ያላቀፉት ዋናውን የጎጃም አማራ። ለምን ቂጡን ገልቤ እየገረፍኩት እውነተኛ አማራ ስለሆንኩ ለእኔ ጎንደሬም ጎጃሜ ሸዋም ሌላ አሜሪካ ያለው እንትን አማራ ለእኔ አማራ ነው። ለጎጃሜ ግን ድንቢጧ ነው የምልሽ እኮ ጦጧ የጎጃም ኮሚኒቲ ከነድሜዋ መስግቧታል። ውሻው አልኩሽ የሰፈር ውሻ ትመዘገባለች። የጎጃም ኮሚኒቲ አባል ናት። እንተና የጌው ጥፍሩን ቀጥሎ ቂጡን የሚደረገው ፔቲኩር ተደርጎ መጣውን ማን ኃይለ ኢየሱስ የሚባል ኃይለ ኢየሱስ አዳማውን ተመዝግቧል። ግን አገው ነው፣ ግማሹ ትግሬ ነው። እዚያ የኖሩ ናቸው ቤተሰቦች። አገው እኮ ነው። የአገው ሸንጎ ማለት ደግሞ አማርኛ ተናጋሪ ያድዋ ትግሬ ማለት ነው። ስለዚህ ለጎጃሜ ዝንጀሯም ውሻዋም አይጧ ጦጧ ቅዳሜ ገበያዋ አንተ ነገላይዋ መስከረም አበራዋ ተስፋዬ ወልደ ስላሴዋ ስንቱን እንጥራው ኢየሩሳሌም ጻድቃቸው እነዚህ በሙሉ የጎጃም ኮሚኒቲ አክሴፕት አድርጓቸው ከአይጦች ጋር አይጥ ትመዘገባለች። ጎጃሜ ከሆንክ እኔም ብቻ ነው አሉ ያልመዘገቡኝ። ይሄ በቃ በገንዘብ ማየት አይታለልም ምንም ማድረግ አይቻልም ብሎ አሁን ከጎጃም ኮሚኒቲ ነው ወጥቻለሁ። እዚህ ከተማውን የጎጃም ማህበር አለ፣ እኔን አይጠራኝም። ዳላስ እንዳለ ጎጃሜ እኔን አይጠራኝም። ዋናው የአማራ ዋናው ፖለቲከኛ የምባለው 25 ዓመት ለአማራነት የታገልኩለት እኔን አይጠራኝም። መስፍን ፈይሳን ነው የጠራ የክብር እንግዳ ብሎ ጎጃሜ። አይገርምሽም? ጎንደሬ እኔን ከሚጠራ ቢሞት ይሻለው የሸዋ ሰው አማራ ነው። አማራ ከበለጠው አይፈልግም። እኔ በልጬዋለሁ። በፖለቲካ ጡቻ ጎኑን እየሰበርኩት ነው። መቀመጫውን እያነደርኩት ነው በካልቾ። ለምን? በፖለቲካ ማለት ነው። ስለዚህ አንጠርጥሬ ስለጣልኩት ጠላቱ ነኝ እንጂ ከኔ በላይ ጎጃም አማራ የለም። ያውም ባለ ግርማ ሞገሱ ሱፍ አርጎ ሲሄድ የሚንጎማለለው 15ቱ ወንበዴ በቦክስ መንጋጋውን አርግፎ ዞር የሚለው ከወገቡ ላጥ አርጎ ተኩሳለሁ የሚተኩስ ላይተኩስ
ሞጣ ቀራንዮ ከወገቡ ላይ ሽጉጥ አይመዝ ከመዘዝ አለቀልም። ጀግና ማለት ደግሞ እንደዚያ ኢትዮጵያ ውስጥ እንተዋወቃለን። ፋክቱ ያ አዲስ አበባ ቄራ ታውቂኛለሽ። እያንዳንድሽ መዘዝኩ አልምዘዝም ብቻ። ለዚያ ነው ይህን ሰው እያትናገሩት ነው የሚባለው። አሬ ከፈሱ ጋር የጣላ ጎጃሜ ነው ይላሉ። መዘዝኩ በቃ ሌላ ነገር አልመልስልህም። ለምን ሳልገልህ ከቀረው ነገ ትገለኛል። ሳላቆስ እግርህን ሰብሬ ካልጣልኩህ ነገ ደግሞ ትገለኝ። ስለዚህ እግርህን አድቅቄ ጥልሃለሁ። ዲስኤብል ነው የምትሄደው። ስለዚህ ማንም ሰው ስለተሞከርኩ አይሞክራ። እዚህ አሁን ትግራይ ሞክራት ወደ 7ኛው ሰማይ ላይ ስለምልከው አይንቀሳቀስም። እንደሌላው አማራ ዝም ብሎ ቂጡን ወግቼ እሄዳለሁ እንደዚህ ምናምን አለቅማ። ጊዜ ይፈጃል እንጂ አጠፋለሁ። በከሰራ እጅ አጠፋለሁ። ስለምታውቅ አትንቀሳቀስ። አሁንም ገና የማጠፋው ብዙ አለ። እየቀኑ እየጠበኩ ነው። አማራ ወደ ስልጣን እስከሚመጣ ሙልጫ የማጠፋቸው እኔ የድሮ አማራ ነኝ። እኔ ቴዎድሮስ ነኝ። ባይዘው ቴዎድሮስን መልኩን ብታየው እኔን ነው የሚመስለው። በቃ ፀጉሬን ማሳደግ ደብሮኝ ነው። የሰውየውን ክብር ላለመውሰድ ነው። የማንም የጥቁር አሜሪካው ቅዘናም ይህንን ቅሪንድላ ፀጉሩ ፋኖ ነኝ የሚል እየተሰራ ስለመጣ እኔ ታላቁ ንጉስ ሹሩባ ላበላሽም ብዬ ነው እንጂ የኔ ፀጉር አይተሽዋል። በ3 ቀን ነው የሚያድገው። ግሞጣ በንጉሱ ጊዜ እኮ ዊግ የለም። የአሁኑ እኮ ዊግ ነው። ዊግ አርጎ እኮ ነው የሚመጣ የኦሮሞ ወንበዴ ቂጡን የሚያሰር። ስለዚህ ወንድሜ ለአድዋ ትግሬ እንደተባለው ለህወሓት አንደኛ ጠላቱ አማራ ነው፣ ሁለተኛ ጠላቱ አማራ ነው፣ ሶስተኛ ጠላቱ አማራ ነው፣ አራተኛ ጠላቱ ሌሎች ናቸው። ለኦሮሞ ጠላቱ አማራ ነው። አይተኛልም። የኦሮሞ ዘረኛ፣ የትግሬ ዘረኛ፣ የኤርትራ ዘረኛ። ህዝቡን መንካት የለብንም። ህዝቡማ ነገ የምናገኘው ምንገዛው ነው። አብሮ የሚዋለር ነው። ይሄ ህወሓት አባላትና ምናምን 1 ሚሊዮን አባል አለው። አይለቅህም። ትግራዋይ የሚለው እኮ እሱ ኦሮሚያ ሪፐብሊክ የሚለውን የወራዳ ታላቁን ኢትዮጵያ የሰራን ኦሮሞ ኢትዮጵያዊን ስም ሰጠውት ክልል ከልለውለት እኛ ኦሮሚያ ሪፐብሊክ ይላል። ስትመረምረው ግን ኦሮሞ አይደለም። እንዳባገዳ ኤርትራዊ ነው። ወንበዴ አድዋ ትግሬ አማራውን ጎንደሬ አሁን ብታዩ እኮ ማፈሪያ እኮ። አሁን ጎንደሬ ኩንታል ተሸካሚ ነው ለትግሬ። ታውቂያለሽ? አውጭ አውራጅ ነው ጎንደሬ። ከኃይለ ሥላሴና ከጣሊያን ጀምሮ ባለበት ቤት ውስጥ አይኖርም። ሆቴል እሱ አይደለም፣ ንግዱ እሱ አይደለም፣ ሰብሉን እሱ አይጠቀምበትም። የሚከዝኑት ትግሬዎች ናቸው። የመሬት ባንክ ትግሬዎች ናቸው። ማዘጋጃ ትግሬዎች ናቸው። ባህል ቱሪዝም እነሱ ናቸው። ቤተክርስቲያን እነሱ ናቸው። ዩኒቨርሲቲ ውስጥ እነሱ ናቸው። የቅማንት ኮሚቴ የአገው ሸንጎና አድዋ ትግሬ ናቸው። ወንበዴዎች የሚገርማቁ እነሱ ናቸው። ጎንደሬ ጫፍ ላይ ከከተማው ወጣ በሳር ክዳን ቤት ውስጥ ጠቀርሻ ጋር ቆጥ ላይ ተንጠልጥሎ የሚኖር ህዝብ ማለት በኢትዮጵያ ጎንደሬ ነው። ከንቲባውም እኮ ትግሬ ባለፈው የአብይን ቀለም የቀባው እሱ ነው። ተናጋሪው ትግሬ ነው። ጎንደሬ አሁን ምን ልበልሽ? እንደ ጎንደሬ ምን እንበለው ጎበዝ? ምን ስም ላውጣለት? ጎንደር በሂደት በጥናት ያመከኑት ህዝብ ነው። ጀግና ህዝብ ነው። ተጠንቷል። ከአፄ ቴዎድሮስ ጀምሮ ከ18ቱ ያኔ ህንዶቹ ተገልብጠው መጥተው እሳቸው ራሳቸውን ሲያጠፉ ልጁን ወሰዱት። ልጁን ባይተዋር አድርገው በ18 ዓመቱ ገደሉት። ከዛ ሪፖርት እያደረጉ ነው። እያንዳንዳችሁ ኮፕሊንግ ሼር አድርጉ። ነገር ብሪጅ ኩንታል የሚሸከም ጎንደሬ ነው። ለትግሬዎች አውጭ አውራጁ ጎንደሬ ነው። ዱቄት ተሸካሚ ጎንደሬ ነው። ለማኙ ጎንደሬ ነው። ዘበኛቸው ጎንደሬ ነው። ሁሉን ነገር ይሰው እንኳን ሌላ ኩንታል ተሸካሚነቱ ትንሽ እንኳ የተማረ ቢሆን እባካችሁ ካሸሬ ላይ አድርጉ ቢል አይፈቀድለትም። አማራ ነው። ጎንደሬ
ለአገር ዳር ድንበር ይጠብቅላቸው ዘንድ የሚፈልጉት እንደ ሎሌ የሚጭኑት ህዝብ ነው። ድሮ ቅድም ነገርኳችሁ በኃይለ ሥላሴ ጊዜ የተማረው ጎንደሬ ነው። 4 የካቶሊክ አዳሪ ትምህርት ቤቶች ሁሉ ነበሩ። አንድ ጎንደሬ ከብት ጠባቂ ገጠሬ ሻወር የሚወስድበት እዚያው የሚበላው ተዘጋጅቶለት ትምህርቱ ምኑ ሲመጣለት ሄቨን ገባ ነው ወይም ደግሞ አሜሪካ ገባ ነው ለጎንደሬ። ያኔ ግን የተማሩት የኢትዮጵያን ብዙ ትልልቅ ሰዎች የተፈጠሩት ደቡብ ጎንደር ውስጥ ነው። ሰሜኑን ደግሞ እናታቸውን እየለመጠ ወንድ እያስወለደ አሁን ጠቅላላ ዲቃላ ከቦታል። አሁን ፋኖ ፋኖ የሚለው ሁሉ ሰሜንኛ የሚለው ከግማሽ የተወለደ ነው። መሬቱን ውሰድ ሴቱ ብዳ ነው አይደለም? አዎ ወንዱን ግደል ሴቱ ብዳ ነው። ጎንደሬ አቆይ ነው። ጎንደሬን ምንድን ነው የሚሉት ትግሬዎች? ወንዱን ግደል ሴቱን ብዳ ነው። አሁን ያልተወለደባት የጎንደር ሴት የለች። ለዚህ ነው ልቧ የሚሳሳ። አረ እንዲው ትግሬ አይታሻቸዋል። አንዴ ገም ላይ ድድ ትላልቅ ሰዎች ሁሉ ይህን እንደ ትግሬ ደግሞ ይህን ለመሰራት እንዳድዋ አይተሻታል። እንቁር እንድለዋን ይችን ቀርናና የዳርካስ ብላ ጎንደርዋ ጎጃሚዋ ገባ ብለሽ ስትይ ባለ ትልቅ ምንሽር ሐጎስ ገብቶልሽ ገባ ብለሽ ስታጣሪ 3 አስወልዶ ጥሏ በጥፊ ደግሞ መቷት ይሏል። ያው በቃ ቀርቶባት እዚያው ሜንታሊቲዋ ወዚያ ትግሬ ስለተሸከመች ያድዋ ወያኔ ልጅ ስለተሸከመች በቃ ደንግጣ ቀርታለች። ትልልቅ አማራዎች የሚፈጠሩት ደቡብ ጎንደርና ሸዋ ነበር። ጎጃም አሁን ደርግ ከመጣ በኋላ ነው መማር የጀመረ። የታባቱ ነው መማር ነበር? ጎንደር ነው የሚማር። ትላልቅ ሰዎች ያቸው ሸዋና ጎንደር ነው። ሸዋ የነገስታቱ መቀመጫም ለረጅም ጊዜ ስለሆነ ነው። ጎንደር ግን ከኃይለ ሥላሴና በፊት እነሱ ነው የተማሩት። ደርግ ሲመጣ ግን ያ ሁሉ አስቆመ። ወያኔ ሲመጣ ጎንደር ጠላቱ ስለሆነ አከርካሪው ሰብሮታል። ሸዋንም ዘ ሴም ቲንግ ዛሬ የጎንደር አማራ ትልቅ ሰው ጥራ ብትዩ ገብረ እግዚአብሔር ገብረ መድን ነው እንጂ ገብረ መድን ወይ ሀጎስ ነው የሚልሽ። ይህን ታምኛለሽ? ላታሚ የዛሬው ጎንደር አማራ ትልቅ ሰው እስቲ ጥራ ብትዩ ጎንደር ውስጥ ጋሽ ገብረ መድን ኦቦይ ስብሐት ነው የሚልሽ። ሀጎስ የሚል ሰው ይጠራልሻል። ምንም ትልቅ ሰው የለውም። ኧረ ጎንደሬ ማለት እኮ ትልቅ ሰው ጥራ ሲባል ኃይለ ግሪማ ይላል እንጂ ንፍጥ ያላት ሕፃን አማራ ብሎ ጽፎ ሌሎችን ሸማ ልብሶ ጎፈንድም የሚሰበስብበትን ሰውዬ ኃይለ ግሪማ ይልሻል። ግሪማን እኮ ያውቀው ነው። ኤርትራዊ እኮ ግሪማ። እዚያ እኮ የኛን ባህል አድጎ ነው እንጆሩን ስበላ አደግኩ የሚልሽ እኮ እዚያ ተወልዶ ነው። እና ማዋጉሽ ይልሻል ደግሞ አማራን እኮ ሲወጋው ማዋጉሽ ኢትዮጵያ ነች። አንድ ነገር ልንገርሽ፣ የጥንቱ አማራ ጎንደሬ ነው፣ ሸዋ ነው። ትላልቅ ሰዎች፣ ሚኒስትሮች፣ አስተዳዳሪዎች፣ የኃይለ ሥላሴ አማካሪዎች የደቡብ ጎንደር ሰዎች ናቸው። ጎጃም የመጣ ደርግ ከመጣ ጀምሮ መማር የጀመረው አሁን ጎንደሬ ማለት እኮ ሚስተር ፍላወር ማለት ነው። አውቀሽዋል? ሚስተር ፍላወር አንድ ዘፋኝም ማለት ይጃጃለ ስሙን ላለመጥራት ነው። ጠራኝ እያለ ሪ ስለሚል ጉራዮች የሚያጃጅሉት አለ። ስሙን አትጥሩ። ሚስተር ፍላወር እኮ ነው። አሁን ጎንደሬን የሚወክለው እኮ ሚስተር ፍላወር ነው። እኔ የምልህ ሚስተር ፍላወር አንዳንዴ ፔሬድም ይመጣባቸዋል መስልኝ። ያለቅሳሉ፣ ይበሳጫሉ፣ አረቄ ጠጥተው ካሜራ ላይ ይደፋሉ። በብዙ ሴቶች ታጅበው ነው። አበባ ካልሰጣችሁኝ ይታነቃለሁ የሚል እኮ ነው ይሄ ሰውዬ። ጎንደር እንደ ጎጃም ለሰሊጥ መጥቶ አጨዳ ተወልዷል። ለወታደር መጥቶ እንደ ሰለሞን ቦጋለ አባት እዚያ ይቀራል። አሁን ጎንደር ይሄ ሰውዬ ዘሩን ብታጣራ ላገኘው አልቻልኩም። ሆልድ ኦን። እንደውም በደርግ ጊዜ በረንዳ ዳሪዎች አልኩሽ፣ ለጥጥ ለቀማ የመጣል ሚስተር ፍላወር ብታየው አሁን አሜሪካ ቁጭ ብሎ አንድ ፍላወር ዝም ካሉት
ራሱን ይዞ እየየው ነው የሚል ወይ እድሌ ነው ይላል እንጂ ምን እድሌ እንደው እድሌ ከፍቶ ነው እንጂ እድሉ እድሉ አበባስ ካስከለከለው ጎንደሬ ማለት ይኸውልሽ ሚስተር ፍላወር እንዲህ አይነት ውዳቂዎች የተሰባሰቡበት ነው። ሻዕቢያና ወያኔ እንዳለ መሬቱ ወስዶበታል። ዝም ብሎ ጠመንጃ አዝሎ የሚዞር ሰው ነው ሚስተር ፍላወር። እኔ እኮ እኔ ሰውዬ ለወትድርና የመጣ ሰው ወይ ደግሞ ጥጥ ልለቅም የሁመራን ጥጥ ለመልቀም ወይ ደግሞ ሰሊጥ ለማጨድ የመጣ እናትና አባት የወለደው ሰው ነው እንጂ አንድ ጎንደሬ አንድ አበባ አይልም። ደንቆሮም ቢሆን ጎንደሬ ኩሩ ነው፣ ጉረኛ ነው ጎንደሬ። ተመልከቱ። አንድ አበባ ብለሽ እምቢ ካልሽው ለሌላው ጓደኛ ከሰጠሽበት ሲመጣ እኮ ቤተክርስቲያን አሰራለሁ እያለ ነው የመጣ። ታውቂያለሽ? ይሄ ሰውዬ ስላልፈተሽ ነው እንጂ ፔሬዲያን ሳይክል አለ በ28 ቀን አይመስልሽም? አዎ ሱክሎስ የስ ግድ ነው። ለዛም ነው የሚነጫነጨው የሚያለቅሰው። ፔሬዱ በመጣ ሳይክሉ በመጣ ማንስትሬሽን በታየው ቁጥር ያለቅሳል። አይተሽ እኮ በጣም ያበሳጨዋል፣ ያስለቅሰዋል፣ ያነጫንጨዋል። ሌላም አለች ኤልሻዳ እየተባለች እኛ ቤት መጣ የተዋወቀች አማራ መስላኝ የአምቦ ተወልዳ ያደገች ያድዋ ትግሬ የአማራን በተለይ ደግሞ ጎጃም ነው እያለች ለመከፋፈል ቤታ እንደምትባለው ያቺ ጎንደር ሆና ይቺ ጎጃሙ ነው። በቃ ጎጃሚቷ መጣች። አምቦ ተወልዳ ያደገች ግማሿ ኦሮሞ ግማሿ ያድዋ ትግሬ በወንዶች ዕቃ ብዛት መቀመጫዋ ሸቶ መቀመጥ አልቻለኩም ብላለች። ራሱ ታውቂያለሽ? ከድብደባ ብዛት ገንዘብ ፍለጋሉ። በቃ አዲስ አበባ ትንሽ ጉች ያለ ስለሆነ ጥቂቱ አበጥ ያለ ስለሆነ ወስዶ ወንዱ ኮንዶም የለም ምንም። ደግሞ ታውቂያለሽ ምንድን ነበር የሚባለው? ይሄ አንቲባዮቲክን በሙሉ ካልወሰድሽው 7 ቀን 14 የተባለውን አድኝም ማንኛውም በሽታ። አሁን እቺ ቂጧ ቆስሏል እኮ ቂጥኛ ምናት እኮ በፍጹም መቀመጥ አችልም እኮ የምትወዛወዝ ወዳ መስለሽ ቂጧ አስቸግሯት ሊድን አልቻለም። ኤልሻዳ እየተባለችው እንደነዚህ አይነት ቂጥኛም የህዋት ሰዎች ነው የኦሮሞ ሰዎች እያላገጡ ብለን እንደው ግግም ብላ ጎጃሜ ነኝ ቅድም የተናገርነው እኮ ብትወልድ እንደ አይጧ እንደነ መስከረም አበራ የተባለች አይጥ እዚያ ብትወለድ ጥሩ እታቀፍ ነበር። አሁን ጎጃሜ ግን ይችን ማቅፏታል እየተባለ ነው እንግዲህ ኮሚኒቲው ተቀብሏታል። ጎጃም ስለምትላቸው ለምን እዚያ ውስጥ አገዎች አሉ፣ ኦሮሞች ድሮ የመጡ አሉ፣ ምናምን ትግሬዎች አሉ። በስልጣን ዘመናቸው መጥተው እዚያው ይቀሯሉ። አሁን ኦሮሞች እኮ የማናምድ ሙስሊም ነበሩ የፖሊስ አዛዥ ልጆቻቸው። እግዚአብሔር ምስክሬ ነው። መታወቂያቸውን አያለው አማራ ይላል አልም ያሉ የወለጋ ኦሮሞች አሁን እነዚህ ናቸው ፋኖን እየጠቀሙ ደብረ ማርቆስ አሩን ያብሉታል። እንደ አማራ ቁጭ ብለው ዘራቸውን እኮ እነሱ ያውቃሉ። በቴሌቪዥን መጣ እንዷ ትልቋ ዶክተሯ አማራ ነኝ ስትል ይቻት ከው ነው ያልኩ። የፖሊስ አዛዥ የነበሩ ልጆች ናቸው። የዚያኔ ፖሊስ ወታደር ለምን ይሆናል ኦሮሞ ካልሽ በቁመት ነበር ድሮ በኃይለ ሥላሴ። አማራው ምን እንደ ኦሮሞ ሄደ ገንፎ አይበላ። አማራ እኮ ጭንጋፍ ዝም ብሎ የአማራን ሰው ስታዩ እኮ የኮሰመነ ነው። አሁን ቢኤም ምናምን ተኳሾች ደቡብና ኦሮሞ ናቸው። ለምን በደንብ አድርገው ነው የሚበሉ፣ መታ ያደርጋሉ። አማራ ውስጥ እንጀራና ይችን ዶሮዋን ማይበላና ስታየውን አማራ ዶሮ ነው። የዘንድሮ አማራ ዶሮ ነው የሚያክለው። አውራ ዶሮ የሚያክለው እኮ ጾሙም ነው ገብቶ ጾሙ አውራ ዶሮ የኦርቶዶክስ እዚያ በቃ ግብፅ ተጫውቶበት እንዳለ አውራ ዶሮ ነው የሚያክል። ወታደር ላይ ግን ተኩሶ አይሰጥም። ኃይለኛ ነው፣ ይፈራል። ግን ይኸውልህ ጅል ስለሆነ አሁን ጎንደሬው ለምሳሌ እየተታኮሰ ፊት ለፊት ሲታኮስ ኦሮሞዎች ረጃጅምና የቤምብ ጥይት መሸከም ስለሚችሉ ደቡቦች እዚያ ላይ ነው የሚመደቡ። ኦሮሞ ደግሞ ልብ የለውም ታውቂያለሽ። አማራ እየተዋጋ ጥይት ያልቃል አይደል? ሲያልቅ እጅ በእጅ በሻንጣ ሽሞ በሳንጃ ሲሞሻለቅ
ኦሮሞ ትግሬዎች ሲመጡ ነው ሻዕቢያ የመጡ ጊዜ ሰምታችኋል ታሪካቸው ጥሎ በቆረጣ የሚባል እኮ ያ ነው። ዞር ይሉና ትግሬዎች ይመጣሉ። ሲሄዱ አንድ የተመታ ኦሮሞ ያገኛሉ። ና በል ይሄን መሳሪያ እንዴት ይተኮሳል አሳየን። ከዚያ በኋላ በዚህ አማራ ላይ ያዞርና በ200 ሺህ በ100 ሺህ ጦር ላይ በቤም እየዘቀዘቀ ትግሬ ባለው የኤርትራ ከዚያ አማራዎች አሉ። እኔ ወንድሜ እኮ ነገር ጀግና ለማራ የጎንደር ነው ደግሞ ይብሳል ተኩስ ጎጃም መገደል የሚገባ ስለምናውቀው እኮ ጎንደር የበለጠ ነው። ሲተኩስ ጎንደር ደው ጎንደር በቃ እርግምት ህዝብ ነው ጎንደር ሰው ይተኩስ ግን ማህግ እንደቆሮ ለሸይልሽ አይማር ሲተኩስ አፈርድሜ ሲቀላቀለው ማን ነው የሚተኩስ ይባላል አሉ ትላልቅ ሰዎችን ጎንደሮች እንት ጎንደር ነው የነገረኝ እና እኔ ወንድም ነግሮኛል። ስንተኩስ አለ በቃ ድብልቅልቅ ሲሆን ጎንደር ይሸሽማል ባጋ ይሸሽማል እስከ መጨረሻው ነው የሚዋጋ ጥይት ካለቀ ሻንጣ ጩቤ አዙሮን የሚሸልቀው አለ በቃ በጩቤ ተመሻላቂ የሚባል እኮ ጎንደር ነው። ጎጃምማ ዞር ብላ ያራዳ ልጅ የተማረች ናት። ኦራ ለእናት ማደር አለብህ ብሎ ለጥ ነው አለ ክላሹ ወይ ጥሎት ወይ ይዞት ልብ አሁን ጎጃሜ እኮ የኦሮሞ የአማራ ኦሮሞ በይ እልም ነው የሚላለች ነግረውኛል ወንድሞቼ ራሱ ለጥ ብለናል ያለ በኋላ ለዚያው ኃይለኛ ነው ስንቀጫሽ እንሸካሸካለ ይሄንን በቃ እያመጣ ሲደበድሙን አለ ጎጃም ጠፍቷል እልም ብሎ ይሏል ብቻ ይንቀርቻሉ የኔ ወንድም ነው ጀግና በኋላ ስጠይቅልሽ ያጎቴ ልጅ ወንድሜ ማለት እንዴት ነው ላለው ዋ እደው ጎንደር የሚባል ለካ ትግሬዎች እየመጡ የሚመጡት ለዚህ ነው አለ እንዲው እርግምት ነው አለ ከተኮሰማ አይስትም አለ ከተኛተኛ ነው አይደልሽም ዋርካ ጠላጋ ነው አለ በቃ እግዚአብሔርን ካለ ማርያምን በቃ ከፈለክ አንቀዘና ሚድ ብሎ ቁጭ ነው አረ እየመጣው ኃይል ብትይ ነው ዋ እና እንቀማላም ትግሬ ደግሞ የታባት ከምሽሽል ተመልከቱ ጎንደር እንደገና ያቀባብላል ከዚህ ይወጣ ቀጭ የድሮ መሳሪያ ቀጭ ያገኘው ትግሬ ነው አለ በአንድ ጥቂት አራት ትግሬ ይመታል ጀግንነት ከነሱ የለመርኳል በኋላ በደርግ ጊዜ እኮ ድባቅ መጣናለ ሲመጡ በቃ ያን ሁሉ ትግሬ ጨረሰ ነው ወደ ያለ መጨረሻ ሲያዝ ጉና ተራራ ምናምን አለ እዛው በቃ አሩን እየበላ በከባድ መሳሪያ ሲመታ እንዴት የራሳችን ወገን መታን ኦሮሞ ስንል ለካ ኦሮሞ ጎጃምና ኦሮሞ ፈትልኩልሽ ያት ነው ሲባል ጎጃም የተማረ ነው ያራዳ ልጅ እንደ ኦሮሞ ዞር በላት ነው የሚልሽ ስና ያለ ጎንደሬ ብቻ ቆሟል እና የተወሰነ ሸዋ ሰዎች ወሎ ማይለማል ገና ወሎ ጫት በቃ ማሬ ብሎ መንገድ ላይ ነው አለቀ ዋጣም ብሎ ተደብቆ ይሏል በኋላ እና ይልሻልና አለ ጎንደርና ትግሬ ተፈጥቷል በቆረጣ ገብተስናይ ናይ ማያ ነባላ መላካ ለምን ለለ በትግርኛ ዋ እንዴት ደርግ እንዴት የኦሮሞ ጀነራሎች ያልሚይዙት ሀገሩን አበላሽ ጠበቅ ሲል አገሪቷን ጥሎ ይሄዳል ጎንደርን የሚከለከላት ገድግደን ይዘናል በቃ ትንሽ ጎጃሚዎች ነበርና ይለበለም ነው የጎንቻ ልጆች የሞጣ ልጆች አሉ የቢቸና ሸምለ ብረንታ ዳሞት የሚባለው በቃ ተዋጊ ነው ይሄ እነ ዘመን አካባቢ ይሄ አገው ምናምን ነው የለም ቅዘም በቅዘም ነው የሞጣ ሰው አለ በቃ ይሄ ሸምለ ብረንታ ጎንቻ የሚባላል ይሄ እነ ክርስቲያን ታደላገር ኦራ መድኃኔዓለ ከደቡብ ጎንደር የባሰ ነው ጥቂት ነን ግን አለ ቆርጠን ስንሄዳለ ፀጉሩን አንጨፍሮ ሬዲዮን ይዟል ተኩስ ይላል አለ በዚያ ዋ አንዱ ጎንደሬ ሲያይ መቶ አለቃ ነው ትግርኛ ይችላል አለ ዋ እነዚህ እኮ ወያኖች ናቸው እንዴት ነው እንዴት ተመደብ ለካ ኦሮሞች ስናይ የሉም ማለት ኦሮሮሮሮ ብለን ጭንቅላቱን ብለን መሳሪያውን ተረክብለን ሌላ መጣላ አለ ሌላ ኃይል እኛም ፈረጠጥ መሞት የለብማ ለቀቅና አላስለቀቁን ኦሮሞች የት ሄዱ እንላለን አለ ወለጋ ደርሰዋል በሶስት ቀን ተመልከች በእግራቸው እኮ እንደ ኦሮሞ ሯጭ አለ ብርጅስቶን ይሄንን ማንኛውም የደቡብ ልጆችን ጠይቁ ወላይታዎች አንዳንድ ጀግኖች አሉ በቃ የሚወጉ ጋሞች በቃ እንዳማራ ይወጋሉ እነሱን ብትጠይቁ አሁን ጉራጌ አይሄድም የታወቀ ነው ነጋዴ ነው አይሄድም ጉራጌ ከሄደም ሚንስ ቤት ምናምን ትንሽ ልስራ ነው የሚል ነጋዴ ነው ምሽቅ ቆፍረ ስትለው አለ ብር 50 ነው 2 ብር ትምከብለኝ ይላል
ይሄ እኮ አንተ እንዳይሞት እንዳይገል ነው። ኖ ሁለት ብር ከተከፈለ ይከራከሻል። ብር ከ50 ይሄ እኮ አንተ ብር ከ25 ይላል። ብር ብሎ ሱሙኒ ሲደርስ ይባረራል። ለመሄድ ነው ወደ አገሩ አይፈልግም። ያራዳ ልጅ ጉራጌ ተዋግቶ ያውቅም። ሄዶ መርካቶ ፎቅ ሰርቶ ታገኘዋለህ። ስንመለስ 5 ዓመት ታግለን ስንመጣ እሱ ቪላ ቤት አለው አለ። መኪና ይዞ ኑን ጋብዛችሁ ብሎ ይዞን ሄዳለን። አይሽ ጉራጌ ለዚች ሀገር አልተዋጋም። ንግዱን ግን እንደ እውነቱ አቅንቶታል። ግብር ይክፈል አይክፈል አላውቅለትም፣ ግን በደንብ ነው ያሰለጠነው ንግዱን። አማራ ነው የሰጣቸዋል። አማራ ደግሞ አይ ሻይ ቤትና ዳቦ ቤት የነጋዴ መርካቶ የሸርሙጣ ስራ አየሽ የአረብ ስራ ነው እያለ ጉራጌው ተጫውቶብን ዛሬ ክትፎ የምንለውን ክትፎ የሚለውን የኛን ስም ወስዶ በሬውኛ፣ ሽንጡኛ፣ ጭኑ ስጋኛ፣ ቅቤውኛ፣ ይኸውልሽ ሚጥሚጣውኛ ይህን ተረክቦ ዛሬ ደግሞ የጉራጌ ክትፎ ይላል። አይተሻል። ቆጮው የደቡቦች ነው ተብሎ ጉራጌ የሚሰራ እዚህ ጋር ፓራዶክስ ማይገባኝ ያለኛ ኢትዮጵያ የለም የሚልና አንደኛ ኢትዮጵያ የለም ነው ልጅ ጉራጌ ግንቦት ሰባት አሁን እያጉራራ እኮ ነው። ፓኖ መጥፋት አለበት ልጅ ወረድ ብሎ የጉራጌ ክትፎ ይላል። ወረድ ብሎ ጉራጌ ክትፎ የት አባት ካመጣው የሐረር ሰንጋ ያማረው አይደለ ኦሮሞ ምናምን ስትዩ የሸዋ የቡልጋር ስትዩ አይ ድቅቅ አድርገን አታለን ከእናንተ ትንሽ ድሮ ከፍ ከፍ የምታደርጉትን ድቅቅ አድርገን ቅመሙን ትንሽ 75 ቅመም ጨመርንበት አስገባልሽ። አሁን ክትፎ ስራ ይጠይቃል ብርጅስቶን። እኛ አማራ ሰዎች ዶሮን በስንት ቅመም ጄም ልጠይቅስ የጉራጌ እርጎ የሚመጣው ክትፎ ስራ ይጠይቃል። አሁንማ ለዚህ ቻው ደልዳይ ጉራጌና አማራ ኦሮሞ በቃ ይሄ ማሽን መጥቶላታል ለኛ ሚስት ጭምር ተሳት ወደ ማሽን ቻፕ ነው የምታደርገው። ሽንጡን አስገብተህ ታስታረቅ ዱቄት አድርጎ ስጋውን ቁጭ አደርግልህ ትመጣለህ። ሞቅ ያለች ነገር ሳታረጋለህ ቅቤን እያረክ አጨማልቀሱን አምጥተህ ቁጭ። ይሄ ሙያ ነው ጉራጌዎች ሙያ ነው። ሙያማ ዶሮ ናት። አጠባዋ ራሱ ስንት ሰዓት ይፈጃል? በሎሚ በምን በሽሮ በውሃ ተዘፍዝፋ ከዚያስ እየተቀመሰች ሰዓቱ እንቁላሉ እየተጨመረ አብይ አህመድ አየሽ ከገንፎ ውጭ የማያውቅ ቤተሰብ ድሃ ስለሆነ ምንድነው ደግሞ ይሄ ዶሮ ስንሰራ እንቁላል ስንጨምር አየሽ ወይ ለምን መሰለሽ? በአማራው ሙያ በኢትዮጵያኖች ሙያ በትግሬዎች ሙያ እኮ ቀንቶ ነው። ታውቂያለሽ ያለ ቅናታም እና በጣም ይገርም ሞጣ ትግራይ ክልል ውስጥ ደግሞ የአድዋ ትግሬ ምን ያደርጋል መሰለ? ሁሉ ትግራዋይ ተሰብስቦ ጦርነት ሲገባ የአድዋ ትግሬ የት ነው የምታገኘው? ዱቄት የሚከፋፈልበት ቦታ፣ ብር የሚያዝበት ቦታ የት ነው የሚገኙ የአድዋ ትግሬዎች? አንተ ታውቃቸዋለህ ትግሬ ስለሆንክ። ቀጥልስ። የአድዋ ትግሬ ደሞዝ ቦታ፣ የዱቄት ቦታ፣ ልማት ጉጅለ ግን ተራራ ያንቀጠቀጠ ትውልድ የሚል እኮ አማራውን አዋግተውት እኮ ጎንደሬ ተፈራማሙ የሚባሉት አይላም ትግሬ የአድዋ ትግሬ እኔ በጣም ፍቅር እየያዘኝ ነው ከአድዋ ትግሬ ጋር። እንዴት አይነት ሰዎች መሰሉሽ ለተንኮል። አሁን እስቲ ቀጥል ቁርኖ ክፍፍል ላይ ነው የምታገኘው የአድዋ ትግሬ ዱቄት ቦታ ዱቄት ቦታ፣ ደሞዝ የሚከፈልበት ቦታ፣ ህዝብ የሚሰበሰብበት ቦታ ይጽፋል። እገሌ ሞተ ቁጭ ብሎ ፋሻውንም ተናገር እንጂ የቁስሉ ወያኔዎች እንዲሁ ወያኔ የወንበዴ እንዲሁ እንደ ቀጋ ይሆንብን። አንቺ አጋሞችን እኛን እየወጋ ቀጠልኩ። አረ ቆርጠን ታለ የሚያድዋ ትግሬ ወደ አስመራ እንቀላቅለው ተኩሰን እንዴት አንጋልጦ ያጋል አማራን ካላጠፋው ቆልተኛም እያለ ነው። ይሄው አሁን ተኩስ ዛሬ ተጀምሯል። ሰምተሃል? ወልቃይት እኮ ተጀመረ ጦርነት። ነግሬያችሁ ነበር እኮ ጦርነት ከፍተዋል። አሁን ቀጥል። ከዛ ምን ያደርጋል? ቁጭ ብሎ እገለ ተመዝጊቡኒ ወደ ገለ ከምዚኒ እገለ ተመሰገበ ነው። እገለ እርሻ ውጽያኒያ እነገለ ቤት ብር አውጥተዋል፣ እነገለ ቤት ዱቄት አውጥተዋል። በትግርኛ በለው
እንዳገለገዛ ሕሩጭ አምጽኦም ነው እንዳገለገዛ መርፍ አምጽኦም ነው እንዳገለገዛ ጫማ አምጽኦም ቁጭ ብሎ የሚመዘግብ የአድዋ ትግሬ ይመዘግባል። ብር እግዚአብሔር ይስጥ ቁጭ ብሎ እንደዚህ ነው የሚመዘግበው። አዎ መርጠሩ እንደሷ እያደረገ የሰው ልጅ እየሞተ 1,500,000 እየረገፈ እንመስግበው ታሪክ ይጽፋል። የአድዋ ትግሬ ወያኔ ሌባ እስኪ በል ይሄን ሻዕቢያ እንዴት ነው የሚለው በትግርኛ? ገረቻ ለወልደ ማርያም ልባሃል ተጋዳላይ ለተኺዳን ትበርህ ትባሃል ወልደ ማርያም ኪዳን ጊደይ አብርሃ አጎስ እያለ ይጽፋል። ከታችሁ ነው መጨረሻ ላይ የትግሉ መሪ የትግሉ አመራር ድል ያመጣው ገብረ ኢየሱስ ገብረ ሚካኤል የአድዋ ተወላጅ ይላል። ይሄማ የወያኔ እዳሽ ተቆረጠ ዛሬ። ይሄ በሚሊዮን ነው የሚታይ፣ ይሄ በሚሊዮን ነው የሚታይ። የአድዋ ትግሬ የኢትዮጵያ ሕዝብ በቃ አወቀው። እንደዚህ ነው የሚሉ መጨረሻ ሲዘጋው በአድዋ ትግሬ ጀነራል ስብሐት ነጋ የሚባለው ድሉን ደመደመው ይላል። ተመልከት ትግሬ የተንቤኑ የእንደርታው የአጋሜው ተወላጅ ልም ብሎ ያልቃል። እሱ ከኋላ ሆኖ ስለ ዱቄት ስለ ብር ይጽፋል። መጨረሻ ላይ የአድዋው ተወላጅ እገሌ እገሌ የሚባለው ገብረ ኢየሱስ ወልደ ማርያም የሚባለው ድሉን ደመደመ ይላል። አጋሜና አጋሜ ምንድን ነው ልዩነቱ? አጋመ ትክክለኛው ብሔር ነው። አጋሜ ግን የኤርትራኖች ስድብ ስም ነው። ኤርትራኖች ትግሬዎችን አጋመ ነው የሚሏቸው። አጋመ እኔ ትክክለኛ ወያኔዎች አጋመናቸው እኮ እኔ እኮ ትግሬ ያለው ትክክል። ስለዚህ እኔ አሁን የትግራይ ህዝብ ስለማከብር ትግሬ ላለው እንጂ ፖለቲካ ስራ ብዙ ጊዜ ግን እነዚህ ሌቦችን አጋመ ነው የምላቸው። ሰምተህ ከሆነ አጋሚዎች ትክክል ነህ። ስለዚህ የአድዋ ትግሬ ምን ያደርጋል ማለት ነው? ትክክል ነህ፣ ምንም ጥርጥር የለውም። ቁጭ ብሎ ይህን ሁላ ይጽፋል፣ ይገላል። ከኋላ ቁጭ ብሎ አይሞትም። የሚሞተው የተንቤኑ የእንደርታው ተወላጅ ሂዶ በስሜት ልክ ቅድም እንዳልከው እንደ ጎንደሩ ሂዶ ይሞታል። እሱ ሲበላ ሻኛው ልክ የበሬ ያህል ነው ያለው። አላየውም እንደ የጎንደር ፋኖ ባለፈው መከላከያዎች ሲናገሩ ኖ እናንተ እንደ ፈሪዎች ኑ አይጎንደሬ ሲዋጉ ጁንታውን ሰምታል። ጁንታውን ሲዋጉ አሉ ጎንደሬዎች መከላከያውን ልቀውት መሳሪያ ያዘው ምንሽር ያዘው እኮ እላቴ ታስመታናለን። ተመልከች ብርጅስቶ ሲናገሩ ሰምተናል። ጎጃሜውን ራሱ ታስመታናለን። ወደዛ ሸዋውን አሉ ወሎ አናስቀርም ብሎ ጎንደሬዎች እነዚህ ኋላ ቀራየ ይህንን ያስመታናል እያለ ገበሬው አሉ። ትግሬን አንበርክኮ ነው የመለሰው እኮ ይህን እንትን አድዋን ቂጡን ገርፎ እኮ ነው የመለሰው። አባላቱ ሸክሽኮ ነበር ጎንደሬ። በጣም የሚገርም ሞጣ በአማራ ውስጥ የአድዋ ትግሬ ቪዲዮውን ነጋ እመጣልሃለሁ። ይኸው ቃል ገብቻለሁ። አንደኛ ጎንደር የሚባለውን ህዝብ ካላጠፋን ትግራዋይ ማንነት አይቀጥልም ይላሉ በግልጽ። እኔ ቪዲዮውን አመጣልሃለሁ፣ ነጋ እመጣልሃለሁ። ጎንደር የሚለውን ካላጠፋን ይላሉ በቪዲዮ። ጎንደር ካላጠፋን ትግራዋይ የሚባለው ማንነት ሊቀጥል አይችልም። እስኪ በትግርኛ በለው እንዴት ነው የሚሉ ኣብዚ ኣንኹም ሕዚ ሰምዑና ኣለኹም። ትግራዋይ ልበሃል ማንነት ቅፅል ተኮይኑ ጎንደር ልበሃል ክጠፍኒ ወይም ዱ በግልጽ ነው የምነግርህ። ቪዲዮውን ነጋ መጣዋለሁ። የመጀመሪያ መጥፋት ያለብን በኢትዮጵያ ውስጥ እንደ አማራ ጎንደርን ማጥፋት፣ እንደ ኢትዮጵያ ከዛ ቀጥሎ ወለጋ ኦሮሞን ማጥፋት ነው የሚሉ። ተመልከት፣ ታርጌታቸው ጎንደርና ወለጋ ነው። አየሽ ማድኑ ለምን መሰለ? ጎንደር እኔ ከዚህ በፊት ነግሬያለሁ። ከመተማ ጀምረህ እስከ ጎንደር፣ ከጎንደር ጀምረህ እስከ ባህር ዳር ያለውን ሁኔታ አየው። በተወካይ ነው የአማራው ባጀት በአማራ ተወካይ በእነሱ ብር ነው እየተንቀሳቀሰ ያለ። ለምሳሌ አንድ ነገር ልጥቀስልህ። መተማ ውስጥ ትላልቅ ሆቴሎች ሁለት አሉ። አንዱ አክሱም ሆቴል ይባላል። የማን ነው? የትግሬ ነው። ቀጥል ኮኪት 4 ሆቴሎች አሉ። እኔ በዝርዝር ጽሁፍ ይዣቸዋለሁ፣ ነገ ማቅረብ እፈልጋለሁ። እኔ የአድዋ ትግሬ ተወላጆች ናቸው። ኒድ ቀጥል ሲሄድ ወደ 8 9 10 ሆቴሎች አሉ፣ ትላልቅ ሆቴሎች የአድዋ ትግሬ ናቸው። ቀጥል እንደዛ እያልክ ሙሉ አማራ ክልል ኢኮኖሚን ተቆጣጥሮት ያለው በተወካይ ለአንተ ብር እሰጥሃለሁ፣
አንተ ትሰራበታለህ።